የሄርሜላ መጥፋት የሄርሜላ ሰው ሁሉ እንደዚህ ማውራቱ አጋጣሚ ነው ብላችሁ የምታስቡ የቻናሌ ቤተሰቦች ካላችሁ እንደተሳሳታችሁ ልነግራችሁ ፈልጋለሁ። ምክንያቱም ይሄ ነገር አጋጣሚ አይደለም፣ ታቅዶበትና ሆን ተብሎ የተደረገ ነገር ስለሆነ እስከ ቪዲዮ መጨረሻ ድረስ አብራችሁን ከሆናችሁ ሄርሜላ እንዴት እንደጠፋች፣ ለምን እንደጠፋች፣ ከማን ጋር እንደጠፋች ሁሉን ነገር ዘርዝሬ የምነግራችሁ ይሆናል ማለት ነው። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ አብራችሁን ይሁኑና ሁሉንም ነገር ስቴፕ ባይ ስቴፕ የምነግራችሁ ይሆናል። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መተናል። እንዴት ናችሁልኝ? እኔ ቸሩ መድኃኒዓለም ይመስገን በጣም 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 ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበል። ከሀገር ውስጥም ከሀገር ውጭም ያላችሁ ቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ ቤተሰባችሁ ሰላም ሆኖ ልጆቻችሁ ሰላም ሆነው ለሀገር ለምድራችሁ ያብቃችሁ። ሀገራችንንም ሰላም ያደርግልን እላለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ይሄን ቪዲዮ ስትጀምሩ ሁላችሁም ላይክ ያደረጋችሁ ጀምሩ። ምክንያቱም ለብዙ ሰው እንዲዳረስ ስለምፈልግ ላይክ ያደረጋችሁ እንዲጀምሩ ፈልጋለሁ ማለት ነው። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ሄርሜላ መጥፋቷ አጋጣሚ አይደለም ብዬ ያመንኩበትን በጣም 2 ወይ 3 ወሳኝ ነጥቦችን ነግራችሁ ፈልጋለሁ። ምክንያቱም ይሄ በጣም ወሳኝ ነገር ስለሆነ ሁሉም ሰው ላይ በጣም እያወራበት ነው። በጣም ተረብሿል። በተለይ እህቷ በጣም ተረብሻን ያለችው ቤተሰቦቿ በጣም ጭንቀት ላይ ነው ያሉት። አውርተውኝ ነበር ትላንት ደውለውልኝና በጣም ተጨንቀው እንደነበር እናትና አባቷ በጣም ተጨንቀው እንዳሉ ታናሽ ወንድሞቿም ተጨንቀው እንዳሉ ደውለው አውርተውኝ ነበርና ይሄ መጨነቅ ቤተሰብ ያስጨንቀዋል። ባይዜ እኛ ባንፈልግም የሷን መጥፋት ደስ ይብለንም ቤተሰብ ግን የሚጨነቅላት የሚያስብላት ቤተሰብ አለ። ብዙ ሰው በሷ መጥፋት በሷ እንትን ማለት በጣም ደስ ያለ ብትሞት ሁላ ደስ የሚላችሁ ሰዎች አሉና ይሄ ነገር ልክ ነው አግባብ ነው አላምንም። ምክንያቱም ይሄ ነገር በእናንተ ላይ ሆኖ ቢሆንስ እናንተ ጋር ሆኖ ቢሆንስ ይሄ ነገር እናንተ ጋር ተፈጥሮ ቢሆንስ? ምክንያቱም ቤተሰብ ይጨነቃል። የሚያስብላችሁ የሚጨነቅላችሁ ቤተሰብ አለ። የሚያስብላችሁ ሰው ስላለ እንዲህ ነገሮችን ማውራት እንዲያ ነገሮችን ማድረግ ጥሩ ነው አላምንም። ከዛ በመቀጠል ሄርሜላ የጠፈችበት አጋጣሚ አይደለም፣ ሆን ተብሎ የተደረገ ነገር ነው ብዬ በድፍረት ላወራ የቻልኩበት ነገር አለ። አስታውሳችሁ እንደሆነ ከዚህ በፊት ከዛሬ 1 ሳምንት በፊት አንድ ብሩክ የሚባል የድሮ ጓደኛዬ ነው ፍቅረኛዬ ነው ምናምን በሚል ሰበብ መጥቶ አብርሽን ለማብሸቅ አንድ ፕራንክ መሳይ ነገር ተሰርቶ ነበር። ከ1 ሳምንት በፊት አስታውሳችኋል፣ በደንብ አይታችኋል ቪዲዮን። ብሩክ የሚባል ልጅ አመጣችና ይሄ ልጅ ፍቅረኛዬ ነው የድሮ ፍቅረኛዬ ነው ምናምን ካንተ ጋር ከመታወቅ በፊት የነበረው ፍቅረኛዬ ነው ምናምን ብላ አብርሽን እንደ ማብሸቅና እንደ ፕራንክ አይነት ነገር ተሰራ። በማን በሄርሜላና በብሩክ ማለት ነው። እዛ አብርሽ ተናደደ ምናምን እንዴት ታደርጊያለሽ ምናምን አለ። እዛ ፕራንክ መሆኑን ነገረችው። መጨረሻ ፕራንክ መሆኑን ስትነግረውም ተናዱ ስለነበረ በሁለተኛ ቪዲዮ ይቅርታ ተጠየቀ ምናምን አንተ እንዳሰብከው አይደለም ምናምን ተባለ። ከዛ በኋላስ በሁለተኛው ቀን ነው በሶስተኛው ቀን ሄርሜላ መጥፋቷ ተነገረ ማለት ነው። በማን በዳኒ አካውንት ላይ አብርሽና ዳኒ ሆነው ይሄን ነገር ማድረግ ጀመሩ ማለት ነው። አብርሽና ዳኒ ሆነው ምንድነው አብርሽ ዳኒ ጋር መጥቶ አንተን የወሰርካት ያገትካት አንተ ነህ፣ ሄርሜላ ጠፍታለች አግኝተናት አናቅም ብሎ መጥቶ ማን ያናግረዋል? ዳኒን ያናግረዋል። ዳኒ ከዛ ምንም የሚያውቀው ነገር እንደሌለ 20 ምናምን ደቂቃ ሙሉ ተከራክረው ምንም ሊስማሙ አልቻሉም። ተጨንቀው ሄዱ ማለት ነው። ማን ጋር ሄዱ? የሄርሜላ የቅርብ ጓደኛ ጋር። ባለፈው ቪዲዮ ላይ የሄርሜላ የቅርብ ጓደኛ ቮይስ አስቀምጣልኝ ነበር ቴሌግራም ላይና ቮይሱን አሰምቻችሁ ነበር። እሱ ያለችኝ እንደው ከ3 ቀን በፊት ነው የጠፋችው። አብርሽ ሰው እንዳይጨነቅ ብሎ ነው ትላንት ጠፋች ብሎ ያወራው እንጂ እኔ ካየዋትም ድምጿን ከሰማዋትም 3 ቀን ነው ከተገናኘን ራሱ 3 ቀን ነው የሚመስለኝ። ከ3 ቀን በፊት ነው የጠፋችው ብላ ነበር። ይሄ ነገር ታዲያ ታቅዶበት አይደለም ብላችሁ የምታስቡት? አጋጣሚ ነው ብላችሁ የምታስቡት? ሆን ተብሎ የአብርሽን በደንብ ትኩረት እንዲሰጣት በደንብ የሱ ልብ እሷ ጋር እንዲሆን ታስቦ የተደረገ የተቀናበረ በማን በሄርሜላ የተቀናበረ ነገር ነው ብዬ ነው ማምነው። ሄርሜላ ያቀደችው የቀመረችው ነገር ነው እንጂ ይሄ ታግታ ምናምን አይደለም። ማንም በዚህ ዘመን ላይ በዚህ ጊዜ ላይ ሄርሜላን የሚያግታትም ሰው የለም። ምክንያቱም ትኩረታቸውም አይደለች። ገባችሁ አይደል? ሩታ አብርሽን ወደ ራሷ መመለስ ብትፈልግ ወደ ራሷ እጅ ማስገባት ብትፈልግ በጣም ቀላል ነው ለሷ። በጣም ከምታስቡት በላይ ቀላል ነው። እንደው ባለፈው አረገዝኩ ምናምን የተባለው ነገር ሌላም ነገር አድርጋ ከዚህ በፊትም እንኳን አድርገው አይተናል አይደል? ሩታ እኮ እንዴት አድርጋ አብርሽን መመለስ እንዳለባት በእጇስ እንዴት አድርጋ መቆጣጠር እንዳለባት እንዴት አድርጋ ማድረግ እንዳለባት ታውቀዋለች። በዘን ተልካሻ ነገር ውስጥ ገብታ
የማይሆን ነገር ታደርጋለች ብዬ አላምንምም፣ አድርገዋለች ብዬም አላስብም። እሷም ሆነች ዳኒም ሆነ ኤፍሬምም ሆነ ይህን ነገር ያደርጋሉ ብዬ በጭራሽ አላምንም። እንደውም ይሄ አጋጣሚ ሲፈጠርላቸው አብሬሽን ለማብሸቅ ስለፈለጉት ሆን ብለው አብሬሽን ማብሸቅ ፈለጉ ማለት ነው። አብሬሽን ማብሸቅ ጀመሩ። አንዴ ፎቶዋን ይዘው እየለጠፉ አንዴ የሳቁበት ያላገጡበት ምናምን አብሬሽ ላይ ሙድ የሚያስፈልገው ነበር። አጋጣሚ ተገኘ፣ አብሬሽ ላይ ሙድ የሚያሰመሩ። ይሄ ሁሉ ነገር እንዲፈጠር ያደረገችው ማናት? ሄርሜላ ናት። ይሄን አስረግጬ እነግራችሁ እፈልጋለሁ። ሄርሜላ ናት ይሄ ሁሉ ነገር እንዲፈጠር ያደረገችው። አንዴ ስልኳ ይጠራል ይባላል፣ አንዴ ስልኳ አይሰራም ይባላል። እሷን ለማግኘት በጣም ቀላል ሜቶዶች አሉ። ያን አጋጣሚ ደግሞ ነግሬያቸዋለሁ። እንዴት አድርገው በስልኳ ጂፒኤስ ትራክ አድርገው ሎኬሽኗን ማወቅ እንደሚችሉ ምናምን በጣም ቀላል ነገር ነው። ያ ነገር አብርሽ ጠፍቶት አይደለም፣ ግን ምንድነው ሰውራበታለች። እኔ ሄርሜላ ሰውራበታለች ብዬ ነው የማስበው። አሁን ላይ እኔ እንደው መተት ምናምን በሚለው ነገር አላምንም ነበር፣ ግን እጁ ላደረገችው ሰዓት በስትክክል መተት ነው ብዬ አሁን ላይ እንዳአምን በቃ 100% እንዳአምን ተደርጊያለሁ። ምክንያቱም አብርሽ በጣም በቃ ምን ልበላችሁ እንደ ጅል ሲሆን ያዩት። አሁን ሲጠሩት ይሄዳል፣ ይጃጃላል፣ እዛም ሙድ ይዙበታል። አንዴ በቃ ከጭንቀት ብዛት እዛ አልጋ ስር ውስጥ እሷ ሊፈልጋት ይሞክራል። ይሄ አብርሽን እንዲህ አይነት አብርሽን አይቼ አላውቅም። ገባችሁ አይደል? ሆን ተብሎ የተደረገ ነገር ነው። ሄርሜላና ብሩክ ተብዬው አንድ ላይ ጠፍተው ነው የሆነ ቦታ ተቀምጠው ወይ ተዝናኑ ነው ወይ ቺል እያደረጉ ነው ወይ እነሱ የሚሰሩትን ቪዲዮ ቁጭ ብለው በብሩክ ስልክ እያዩ ተዝናኑ ምናምን ቺል እያደረጉ ነው። ወይኔ አብርሽ ተሞኘ፣ ወይኔ ሩታ እንትና እንደዚህ ያደረጉ እንትና እነዚህ ሆኑ ምናምን ያሉ ሄርሜላና ብሩክ ተብዬው እየተጃጃሉባቸው ሙድ እያዙባቸውን እንጂ በጭራሽ ሄርሜላ ታግታለች ብዬ አላምንም። በዚህ አጋጣሚ ከአብርሽ ህይወት በመውጣቷ በጣም ደስ ብሎኛል። ያ ደስታም ይመስለኛል እነ ኤፍሬምን ከሩታ ጋር እንዲሆኑ ያደረጋቸው። ሩታና ኤፍሬምና ዳኒ ከሩታ ጋር እንዲሆኑ ከሩታ ጋር እንዲቀጥሉ አብረው በደንብ በቃ ወዳጅነታቸውን አጠናክረው እንዲቀጥሉ ያደረገው ያ ደስታ ይመስለኛል። ምክንያቱም ከመጀመሪያው ጀምሮ አይታችሁ እንደሆነ ኤፍሬም አይፈልግም ይሄን ነገር ይሄን ግንኙነታቸውን አይፈልግም። ሄርሜላና አብርሽ መሆናቸውን አይፈልግም። በጭራሽ የማይፈልገው የማይደግፈው ነገር ስለነበረ ይሄ አጋጣሚ ሲገኝ ደስታው መቆጣጠር አቃተውና ብዙ ነገሮችን ሲያደርግ ነበር። በዚህ አጋጣሚ ደግሞ አብርሽ ወንድምህን ኤፍሬምንና ዳኒ ማሳሰር ልክ ነው ብዬ በጭራሽ አላምንም። ወንድም ነው፣ የስጋ ወንድም ነው ኤፍሬም ማለት። ከዚህ በፊት በጣም ብዙ ነገሮችን አድርጋቸዋል። በስጋም ትዛመዱ ወንድም ከእናት ከአባት የተወለደ ወንድም የስጋ ወንድም ነው። በሱ ላይ ጨከነ እንደዚህ አይነት ነገሮች ማድረግ ልክ ነውም አግባብ ነውም ብዬ አላምንም። በሁኔታው ባነጋገሩ ባደረጋቸው ነገሮች አናዶክ ሊሆን ይችላል፣ አስከፍቶክ ሊሆን ይችላል። አብርሽ ግን አሁን ያደረካቸው ያላችሁ ያንዳንዱ ነገሮች ልክ ናቸው ብዬ አላምንም። እቺ ሄርሜላ የምትባለች ሙሉ ጭንቅላትን፣ አስተሳሰብን፣ ትኩረትን በሙሉ ወስዳ የማይሆን ውሳኔ እንድትወስን እያደረገች ነው። ከቀልቡ ነው አብርሽ እያደረክ ያለካቸው ነገሮች እያንዳንዱ ልክ አይደሉም። አብርሽ ልክ እንደውም ኮሜንት ላይ ነግሩክ ይችላል፣ እንኳን አሳሰርካቸው ሊሉክ ይችላል። ወንድም እኮ ነው። ነገ የሆነ ነገር ቢፈጠር አጠገብ የሚቆመው እሱ እኮ ነው። ነገ አንድ ሰው አንተ ጋር አደጋ ሊያደርስ ሲመጣ አንተ ሊተናከል ቢመጣ ዘሎ የሚገባል ወንድም ነው፣ የስጋ ወንድም። ገባህ አይደል? ሄርሜላ አይደለችም። ሄርሜላ አሁን ጥላክ እንደጠፋችው ልጠፋ ትችላለች። ሄርሜላ እንደ ሙዳ ነው የምትሆኑ። ጥላክ እንደጠፋችው አሁን ጠፍታለች አይደል? በቃ በኋላም ልጠፋ ትችላለች። እንዴት እርግጠኛውን ከሷ ጋር ህይወትን ለመመስረት ህይወትን ለመምራት እንዴት እርግጠኛውን? እሷ ሆን ብላ ያደረገችው ነገር ነው ይሄ። ትኩረት ለመሳብ ያንተን ትኩረት ለመውሰድ ወንድሞቼ ላይ እንዲህ እንድትነሳ ስለፈለገች ብቻ ያንተን ትኩረት ለመሳብ ያደረገችው የጠነሰሰችው ሴራ ነው። በጭራሽ ታግት አይደለም። ከብሩክ ተብዬው ጋር የሆነ ነገር ያደረገችው ይሄን ነገር አብርሽ እንድታጣራው ስለምፈልግ ነው። ምን ነገር ከፋታ አስቤ ተንኮል አስቤ ምናምን አይደለም። ራስ አጣራ፣ መደርስበትን ነገር ትደርስበታለህ ማለት ነው። ፊት ለፊት ሄደ ታገኛቸዋለህ። እርግጠኛው እንጂ ነገር ለብሩክ ደውልለት ወይ ደግሞ የብሩክ ስልክ የሆነ ነገር አድርግና ትራክ አድርግ ያሉበት ድረስ ይልና ፈልግ አንሌ ሆኖ ታገኛቸዋለህ ብዬ አምናለሁ። ግን ዳኒንና ኤፍሬምን ማሳሰረ ምንም ለውጥ አያመጣም። አብርሽ ምንም ነገ ከነገ ወዲያ መፍታታቸው ያቀር። ምክንያቱም ምንም የተጨበጠም ማስረጃም ሆነ መረጃ ስለሌለ ፖሊስ ጣቢያ ደግሞ የሚፈታቸው ይሆናል ማለት ነው። የህግ አካል ምንም ማስረጃና መረጃ በሌለበት መንገድ ላይ
አንድን ሰው ማሳሰራችን ኢቭን አንተንም ሊያስከስስ የሚችል ነገር ነው ያደረግከው። ምክንያቱም መረጃ ማስረጃም ስለሌለ ማለት ነው። መረጃና ማስረጃ በሌለበት ነገር ደግሞ አንድን ሰው መክሰስ ማለት ራሱ ትልቅ ጥፋት ነገር ነው እና ይህን ነገር ደግሞ ከግምት ውስጥ አስገብተህ የምታደርጋቸውን እያንዳንዱ እንቅስቃሴዎች እያንዳንዱ ስቴፖች ከግምት ውስጥ አስገባ። እውቀት በተሞላበት ነገር አድርግ። አሁን ላይ ከቀልብ አይደለም አብርሽ የምታደርጋቸው እያንዳንዱ ነገሮች ምንም እውቀትን ያማከለ ነገር አይደለም። በስሜት ብቻ ነው ያደረክ ያለው። ይሄ ነገር ደግሞ ልክ ነው አግባብ ነው ብዬ አላምንም ማለት ነው ወንድሜ። እና ሄርሜላ ደግሞ ከኔ ጋር የለችም። ከኔ ጋር ናት ብላችሁ አሁንም የምታስቡ ሰዎች አላችሁ። በጣም ያሳቃችሁኝ ነው። ከኔ ጋር አይደለችም በጭራሽ። እኔ መውሰድ ብፈልግ እሷን ለኔ ቀላል ነገር ነው። ኢቭን ከአብርሽ በላይ ሄርሜላን በደንብ ጠንቅቄ አውቃታለሁ። ስለማፍቅራት ስለምወዳት መውሰድ ብፈልግ እንኳን ማለት ነው እሷን እችላለሁ። ለኔ ቀላል ነገር ነው እሷን ወደ እኔ ማምጣት። ግን በግድ ሳይሆን በውዴታ ወዳጅ እንድትመጣ ማድረግ እችላለሁ። ይህን ነገር ግን አብርሽ አስብበት። ኤፍሬም እንድታስፈታ እፈልጋለሁ። እነሱ ምንም ያጠፉት ጥፋት አለ ብዬ አላምንም። በበኩሌ ልክም ነው ብዬ አላምንም። ወንድም ነው። ነገ ብዙ ነገሮችን ካንተ ጋር የሚያገናኘው ነገር ይኖራል። ዛሬ ለሴት ብለ የገዛ ወንድምህን እንዲህ ማድረግ ጥሩ ነው አግባብ ነው ብዬ አላምንም። ይፈቱ። አብርሽና ዳኒና ኤፍሬም እንዲፈቱ ፈልጋለሁ። አብርሽ ይሄን ቪዲዮ ታየዋለህ፣ ልክልሃለሁ። እናንተም ላኩለት እና እንደዚህ ማድረግ ልክ ነው ብዬ አላምንም። መጠርጠር ያለባቸው ሄርሜላና ብሩክ ተብዬ ናቸው። እነሱ ያሉበትን ቦታ በቅርቡ ደግሞ እኔ ራሴ አንዳንድ መረጃዎችን ያስተካከልኩ ነው። መረጃዎች የሚደርሱኝ ነው። እነዛ መረጃዎች ሲመጡልኝ አቀናጅቼ እውነት መሆናቸውን ካረጋገጥኩ በኋላ ለእናንተም የማሳይ ይሆናል ማለት ነው። ጋይስ የዛሬ ቪዲዮ ይህን ይመስል ነበር። በጣም ብዙ ነገሮችን በዚህ ቪዲዮ ነግሬያችኋለሁ፣ ፍንጭ ሰጥቻችኋለሁ። የእናንተ ሀሳብ ምንድን ነው? ምን ይመስላል የሚለውን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። በድጋሚ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ከሀገር ውስጥም ከሀገር ውጭም ያላችሁ ቻናል ቤተሰቦች በጣም ነው የምወዳችሁ፣ በጣም የማከብራችሁ። ሌትስ ጎ ወደ 50 ሺህ 20 ሺህ ገብተናል። ወደ 50 ሺህ ደግሞ እየገሰገስን ነው። ይህን ግስገሳ ደግሞ እንድታፋጥኑ ትፈልጋለሁ። በጣም ነው የምወዳችሁ። በቀጣይ ቪዲዮ እንገናኛለን። ቸር ያሰማን። መልካም ጊዜ ይሁንላችሁ። የዛ ሰው ይበላል። ቴንክ ዩ